አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? በጣም አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር ለምታደርጉልኝ በጣም ነው የማመሰግነው እህቶቼ። አሁንም ማበረታቱኝ ይቀጥላል እና ለምትሰጡኝ ኮሜንት ሁሉ በጣም አመሰግናለሁ። እንደዚህ ራሳችን ስንደጋገፍ ራስ በራሳችን እንደዚህ የአረብ ሀገር ልጆች የምንነሳውም ራሳችን በራሳችን ተደጋግፈን ነው፣ የምንወርቀውም ደግሞ የራሳችን ነው የሚጥለን ማለት ነው። ራሳችንን የምናነሳውም የምንጥለውም ራሳችን እስከሆነ ድረስ ሁሉ ነገር በእጃችን ስለሆነ ያለው እና በጣም አመሰግናለሁ። ወደፊት እንዲገፋችሁ እንሻለሁ፣ ደግፉኝ። እንግዲህ በምችለው ሁሉ ቪዲዮ ለእናንተ ላይጠቅማችሁ ይችላል፣ እናንተ ደስ ላይላችሁ ይችላል። ለእኔ ግን ጥቅም አለው። እኔን ጠቀማችሁ፣ አንድ እህታችሁን ጠቀማችሁ ማለት ደግሞ በጣም ለእናንተ ራሱ በጣም አሪፍ ነው ማለት ነው እና አበረታቱኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለምን እንደሆነ ደግሞ ይቀንሳል። ሰብስክራይቡ እየቀነሰ ነው። ለምን እንደሆነ ሰብስክራይብ እየቀነሰ ነው። እንዴት እንደሆነ ብቻ አይልገባኝም። እና እኔ አሁን ማውራት የፈለኩት በእህታችን በፎዚያ ላይ ነው። እንዳጋጣሚ ልታዩ ትችያለሽ ቪዲዮ። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ደግሞ ለእህቴ መልዕክቴን አድርሱልኝ ማለት ነው። የምትሰሩ ስራ በጣም ምርጥ ነው። የአረብ ሀገር እህቶችሽን እንደዚህ አድርገሽ አዘጋጅተሽ በጣም እኔ ድካምን እኔ እቀዋለሁ። ሰው ቤት እየሰራሽ እንደኛው ሰው ቤት መዳም ቤት እየሰራሽ ሌሎች ጓደኞችሽ ጋር ሆነሽ እኛን ደግሞ በርቱ፣ ጠንክሩ፣ ስሩ። ከተሰራ ማይገኝ ነገር የለም። እኔ አግኝቼበታለሁ። እናንተን ይዤ መብላት ነው የምፈልገው፣ ብቻዬን አይደለም። እህቶቼ ኑ ተከተሉ ለምትዩ በጣም ታላደንቅሽ አላልኩም። በጣም ነው የማደንቅሽ እህቴ። ሚዲያውን የማናውቀው ምን የሚሰራበት የማናውቀው ልጆች ብዙ ነን እና ለእኛ እኔ እንጃ እንዴት ሆነሽ ብቻ እንደተላክሽ እኔ እንጃ። በቃ አላህን የላከሽ ብዬ ነው የማስበው። አላህም ሰበቤን አድርጎ ተንቀሳቀሳችሁ አላደርግላችሁም ይላል አይደል? እና ስበብ ካልተደረገ ዝም ብሎ ቁጭ ብሎ ብር አይገኝም አይደለ? የሆነች ነገር ቀለል ያለችም ነገር ቢሆን ሳይሰራ የሆነ ነገር አይገኝም እና ብር ለማግኘት ደግሞ ብዙ ድካማው ይኖረዋል፣ ብዙ ጠውረድ ይኖረዋል፣ ብዙ ፈተና ይኖረዋል። ያንን ፈተና ተቋቁሞ ያንን ፈተና አልፎ ደግሞ ሌላ ቀን ሊመጣ ይችላል እና በርትተን እንስራ ነው የምለው እህቶቼ። የእህታችንን አርአያ ይዘን እንከተላት፣ እንጠንክር። ላይገባን ይችላል አሁን አሰራሩ በቃ ሁሉ ነገር ላይገባን ይችላል። ግን እያደር እነሱን እያየን ሳንሰለች እያየን እህቶቻችን የሚሉን እየተከተል ብንሰራ እነሱ ከፊት መሪ ሆነው እኛ ከኋላ እየተከተልናቸው ብንሰራ ለእነሱም እነ ከሌ እኮ አስተምረውን ነው በቃ እንደዚህ ዛሬ እዚህ ደረጃ ያደረስነው እንላለን። ለእኛም ደግሞ በከሌቴ እኮ ምክንያት ነው እንደዚህ በቲክቶክ ላይ አግኝቻት እኮ ከሌቴ እንደዚህ ብላኝ እኮ ነው እኔ እዚህ ደረጃ ያደረስኩት ብለን የምናወራበት ጊዜና ሰዓት ሊመጣ ይችላል እና ሳንመረር መስራት አለብን ብዬ ነው የማስበው። ሁላችንም እኔ ለራሴ እንደሆነ አላውቅም በቃ እና ብቻ አልሐምዱሊላህ ሁሉም ለበጎ ነው። ግን አንዳንድ ነገሮች እንደዚህ እህቶችን እያየሁኝ
የመስራቱ መነሳሳቱ ሞራሉ ስላለኝ ሰርቼ ማግኘት ስለምፈልግ አንዳንድ ነገሮችን በችኮላም ባይሆንም እያደር ሊገባኝ ይችላል ብዬ ስለማስብ ነው። እና ሁል ጊዜ እስከ መቼ ድረስ በመዳን ቤት በመዳን ኩሽና ጊዜያችንን የምንጨርሰው? እኛም እኮ ቤት ያምረናል አይደል? የግል የራሳችን ቤት ያምረናል። የግል ብዙ ነገር ያስፈልገናል። እና ያንን ደግሞ የምናደርገው ሲኖረን ነው አይደል? ከሌለን ወደ ሀገር አንገባ። ይችን ነገር በቃ ዝንት አለም ሰው ቤት ስንበቃ ጉልበታችንንም ልጅነታችንንም ሁሉ ነገራችንንም በቃ ዙ ጨርሰን ገፍገፈን ጉልበታችንን ጨርሰን እንገባለን። ከገባን በኋላ ደግሞ ምንም በቃ እዛ ገብተን እርባና ነገር የለንም። ለምን እዚህ ብዙ ነገር አሳልፈናል። ብዙ ነገር የሚያችን ሁሉ ነገር ያልፈናል። ብዙ ነገር እና በእንደዚህ አይነት ምክንያት ብር ከተገኘና ሰርቶ ማገኘት ከተገኘ ሰራ አድርገን ነገ ጧት ወደ ሀገራችን ስንገባ የአረብ ሀገር ብር ምንም አይሰራም። እውነቴን ነው። እንደኔ እንደሆነ እኔ ብዙ ነገር በቃ ብዙ ተሞክሮ ስላለኝ ነው። አረብ ሀገርን ማንም ሳያውቀው በፊት አውቀዋለሁ። ግን ዛሬ ምን አለሽ ብትሉኝ ምንም የለኝም። ከቤት በቀር ምንም ነገር የለኝም። እውነቴን ነው ይህን እነግራችሁ እና ከግል ህይወቴ ከራሴ ነው ህይወት ካስተማረች ነው የምነግራችሁ። እና የአረብ ሀገር ሴቶች ጉልበታችንን እና ልጅነታችንን እድሜያችንን በቃ ሁሉ ነገራችንን እዚህ እንጨርሳለን እንጂ ከቤት የዘለለ ምንም ነገር አይኖረንም። በአረብ ሀገር ብር ምንም አይኖረንም። እሱንም ያንንም ቤት ካለፈ አንድ ነው አንዳንድ ቦታ የምንይዘው ማለት ነው። አንዳንዶች ነን የምንይዘው እና የሌለውም ሊኖር ይችላል። ቤቱንም ላይኖረው የሚችል ሰዎች እህቶቻችን ሊኖሩ ይችላሉ። እና የአረብ ሀገር ብር ከዚህ ስራ ቁመን ከሄድ በቃ ምንም ነገር እርባና ነገር የለንም። ይዘነው ራሱ ምንም አይሰራም የአረብ ሀገር ብር ማለት ነው። እና ይሄ ስራ ቢኖረን ይሄን ስራ እዚህ ያጠናክረ ነው በቃ በርትተን ሰርተን ወደ ሀገራችን ተገባን እዛም ስራ አለን ማለት ነው። በቃ እዛም ስራ አለን። ስራችንን የያዝነውን ስራችንን እየሰራን መኖር እንችላለን ማለት ነው። ስለዚህ ይህን ስራ በርትተን እንስራ። እስበሳችንን እንደጋገፍ፣ እስበሳችንን እንዋደድ፣ እስበሳችን በቃ እኛ በሰው ሀገር ላይ ሁላችንም በሰው ቤት በሰው ሀገር እኔ እንደው የምነግራችሁ ነገር አሁን እንደው በሀገራችን ቢሆን እኛ በሀገራችን ላይ ቢሆን እኛ አሁን ስንት ውልህነት ነው ስንት አሁን እየናፈቀን የምንኖራለን፣ ስንት እያማረን የምንኖራለን። ውልህነት ነው እንዲሁ የሀገራችሁ የሚናፍቃችሁ ነገር የሆነ በቃ ይኖራል። እና እኛ አሁን ያለነው በቃ በሰው ቁጥጥር ውስጥ ነው ያለነው፣ በሰው እጅ ውስጥ ነው ያለነው፣ በሰው ስራ ውስጥ ነው ያለነው። ብንሰራ እንመሰገን፣ በቃ ብንለፋ እንመሰገን። የምንሰራው እኮ ከማንም በላይ እንሰራለን፣ ግን ምስጋና የለንም። ተፈጣሪ ብቻ ነው የምንጠብቀው እኛ ማለት ነው። በዛ ላይ ሰርተን ደግሞ መስቃቸው መከራ ነው። ብዙ ስቃይ ብዙ መከራ ያሳዩብናል። በቃ ሰርተን እንዲከፍሉ ሲሉ ብዙ ስቃይ አለ። ስንቶቻችንን ወላሂ ደሞዝ ሲደርስ የምንጠላው ስንቶቻችንን። ደሞዝ ሲደርስ ሰርተን ለፍተን በጉልበታችን ለፍተን ሰርተን ላባችንን ጠብ አድርገን በሰራነው ገንዘብ ግን ደሞዝ ሲደርስ ስንቶቻችንን ይሄ ደግሞ ደረሰ ደግሞ ስጪኝ ስላት ደግሞ የሆነ ነገር ስትለኝ ደግሞ እንደዚህ ልትለኝ እያልን ስንቶቻችንን የምንሸማቀቀው? እስከ መቼ ድረስ እንደዚህ ሆነን እንኖራለን? በቃ የራሳችን ስራ የራሳችን ኑሮ ወደ ሀገራችን ገብተን እኛም በቃ ፈታ ብለን ዘና ብለን መኖር እንችላለን። ያንን ቀን ለማምጣት ደግሞ በርትተን መስራት አለብን፣ ጠንክረን መስራት አለብን። ተከተሉን እንስራ የሚሉ እህቶቻችን ጋር ተከትለን የማይገባንን ነገር እየጠየቅ አስረዱን እያል አለማወቅ ምንም ማለት አይደለም። ያላወቅነው መጠየቅ እንደኔ ምንም ማለት አይደለም። ምክንያቱም
ጠይቀን ተምረን ወደፊት ልናቅ እንችላለን። ስለዚህ መስራትን የሚያህል ነገር የለም። እህቶቼ እንደጋገፍ፣ ሰብስክራይብ እንደራረግ፣ ሼር እንደራረግ፣ የሚሉንን እንስማ። እንደገና ደግሞ በቃ እስበሳችን በቃ እንፋቀር። በቃ ወላሂ በጣም እኔ እንጃ። በፊት ጊዜና ኢትዮጵያኖች እንደዚህ አንዳንድ ቦታ ላይ ስናይ እንዴት ነበረ በቃ እንትን የምንለው በቃ የምንጠያየቀው ነው በቃ በጣም እንትን እንል ነበር። እና አሁን አብረን እህትማማቾች ሆነን ሰርተን ተለውጠን ሀገራችን ነገ ገብተን በሀገራችን ላይ እንኖር ነው የምለው እህቶቼ። እና የምታውቁ ልጆችም ያላወቅነውን እህቶቻችሁን አሳውቁን። እኛም እሺ ብለን እናንተን እንከተል። የእናንተን አርአያ ተከትለን መሄድ እንፈልጋለን እና ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ በዚህ ላይ እህቴ ፎዚያ ከነ ጓደኞችሽ ያው አንቺን ብቻ በስም ስለማቅ ነው ይቅርታ፣ ከነ ጓደኞችሽ በጣም የማደንቅሽ ጎበዝ ነሽ። እኔ በዚሽ በሰሞን በጉርብ ላይ እያየሁኝ ማለት ነው ስለ እናንተ እኔ ይደክመኛል፣ እውነት የሆነ ድክም ይለኛል። በቃ እያየሁ እየሰማሁ ድክም ይለኛል። እነዚህ ልጆች እዛ ስራ ጋር ሲለፉ ይዋሉ። ከዛ ደግሞ ምን ያህል መለወጥ ቢፈልጉ ነው፣ ምን ያህል ለስራ ፍቅር ቢኖራቸው ነው ብዬ በጣም ነው ያደነኳቸው። ወላሂ በጣም ነው ያደነኳቸው። እኔ ከምሬ ነው፣ የእውነቴን ነው። ወላሂ እኔ ለወሬ ማዳመቅ ምናምን ሳይሆን እኔ ከምሬ ነው የማደንቃችሁ። እና ጎበዞች ናችሁ፣ በርቱ፣ ላይ ጨምርላችሁ፣ ጠንክሩ። እኛም ደግሞ እናንተን አርአያ እናንተን ተከትለን በእነሱ ምክንያት እኮ ነው እኛ ዛሬ እዚህ ደረጃ የደረስነው። እዚህ ሁኔታ በቃ እዚህ ላይ እንደዚህ እነሱ እንደዚህ ነበሩ፣ በቃ እነሱ እንደዚህ ብለው ነው ምናምን ብለን እናንተን የምናመሰግንበት ጊዜና ሰዓት ኢንሻአላህ ሩቅ አይሆንም ቅርብ ይሆናል ብዬ አምናለሁ። የሰራ ሰው መቼም ሳይለወጥ አይቀርም። ይሄ እርግጥ ነው። የሰራ ሰው እና የጠረከረ ሰው ውጣ ውረዱን ያለፈ ሰው ይለወጣል። ለማግኘት ፈተና ይበዛል። አንድ ቤት ለመስራት ምን ያህል ውጣ ውረድ አለው? ምን ያህል ማቴሪያል ይፈጅብናል? ተሰርቶ አልቆ ፏ ብሎ ስንኖርበት እንዴት ደስ እንደሚለን ያድካማችን ይጠፋል። በቃ ያን ጊዜ እንደዛ የለፋሁት እንደዚህ ልደሰትበት ነው ወይ በቃ የሆነ ሞላራችን የሆነ ነገር አልቆ የሆነ ነገር ያሰብነው ተሳክቶ ስናገኘው የሆነ ይጨምራል አይደል? ወኔያችን የሆነ ነገር ያን ጊዜ ነው እኮ በቃ እንደዚህ አድርጌ እንዲህ በማድረግ ነው ዛሬ እንደዚህ ሆንኩት እንላለን። እና ይሄ ስራም የዛ እንትን ነው፣ እንደዛ አይነት ነገር ነው። እና በመስራት የማይለወጥ ነገር የለም፣ እንለወጣለን ብዬ አምናለሁኝ። እህቶቼ በርቱ፣ ጠንክሩ። የማናውቀውን እናንተም ደግሞ ላይ ጨምርላችሁ፣ የማናውቀውን ደግሞ ኢንሻአላህ እያስረዳችሁን እኛም እንከተላችኋለን። እና እኛም ደግሞ እንደናንተው ትልቅ ደረጃ ደርሰን ኢንሻአላህ የምናመሰግንባችሁ ሰዓትና ጊዜ ቅርብ ይሆናል ብዬ አምናለሁኝ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰብስክራይብ እንዳይረሳ፣ ሸር ላይክ እያደረጋችሁ አበረታቱኝ ውድ እህቶቼ። መልካም ነው።